እግዚአብሔር ስሙ ይባረክ። አመስግኑላ። እግዚአብሔር ማለት ማክሰኞ ማታ ላይ እዚህ ጋር የመላእክት መጥተውልኝ ነበርና መላእክቱ ምንድነው ጅቡ ጋራ የሚታገል ያደራችሁ ሰዎች ያላችሁ ስል እኔ ተነሳው። ከዛ በመላእክት ደግሞ በቃ ላወራልሽ አልክና ማለት የቆየ ነገር ነውና የጅብ ስጋ በልተሻል አልክ። ከዛ በሳቱ በቃ ደንግጬ ሲቀ ምን ብዬ እዚህ ጋር እንትን ተጸናንቼ ወረድኩና ጌታው ያንተ ያልከው ይሁንና እኔ መንፈስ ቅዱስ አይሳሰትም የሆነው ነገር ነው የሚናገረውና እኔ ከልጅነቴ ስጋ አልበላም። ሲጀመር አባቴ ቤት ያለው ስጋ አልበላም። አባቴ 17 መስከረም ከደረሰ ስጋ ካረተ ትንሽ የስጋ የሚታመር ነው እሷን ልጄ ያለ የሚያጎርሰው እሷን ከሌላ አልበላም። ከዛ ባለቤቴ ጋር ሲመጣ እሱ በለካ በሶኬት ይገረፋል ገጠር ላይ ምሉትም ባልሽ በግድ ያበላል ስጋ ሲሉ በኔ አይቻለውና ከዛ ስጋ መጣና እኔ እኮ ስጋ አልበላም ስል እውነቱም ሶኬት ያዘ። ከዛ እውነት በዛ አጋጣሚ ስጋ ማብላት ቀስ ያልኩ ስጋ ማብላት ጀመርኩ። ከዛ 2013 ላይ ደግሞ ያጋጠመም የጅብ ስጋ ነው። 2013 ላይ አዎ መግቢያው ላይ ግቢ ውስጥ ያው ገጠር ላይ የኛ ቤተሰብ በጠቅላላ በመንፈስ የተያዙት ናቸው። እናቴም መንፈስ ነው የሞተችው። እናቴ ቡዳ ነው የበላት 2014 ስንት እንደሆነ 2003 ላይ ነው እናቴ የሞተችው። ቡዳ ነው የበላት እናቴ ማለት ነው። ከዛ 4 ልጅ ወለደች፣ 6 ወለደች። ሁለቶቹን መንፈሱ ገደለ፣ ሞተ፣ እሷም ሞተች። እናቴ በጣም በእናቴ ያለቀስኩ ነበርና እኔ ወላ 2013 ላይ ነው። እንግዲህ ባለፈው መቼ ነው ያገለገልኩሽ? በውሮ ማክሰኞ የጅብ ስጋ ስትበይ አየውሽ አይደለ የነበራችሁ? ከዛ በፊት ግን ጅብ ያየ ሰው ሲባል ተነሳች። በዙሪያ ብዙ ጅቦች እንደነበሩ አወራሽ። መድረክ ላይ ያወራች እያለ ግን የጅብ ስጋ ከዚህ በፊት በልተሻል የሚል መልእክት መጣላት። በሳቱ አልገባሽም? በሳቱ አልገባኝም። ስገሻል፣ ተገርመሻል። ተገርሜ ወረድኩና ቤት ሄድኩኝ። ቤት ሲሄድ ያቺ ስጋ ለኔ ገዝታ መጣችው ሴት በፊት መጣች። ማለት በ2013 መግቢያ ላይ አመት ባለ እንቁጣጣሽ ልጆች ውስጥ አብዘ ሲጭ ብላ የሰጠችው ሴት ከነስጋው ከነማልኳ ቤት መጣች ሴትዮዋ ማለት ነው። ከዛ ያ ማለክቱ መጣው ደግሞ ጅቡ እኔ የሚያባረረው ትላንት 40 ሳምንት ነውና ግቢ ውስጥ ውሻ አለ። ውሻው በኔ በጓሮ በኩል ታስሮ ነው ያለው። ከመሽቱ 4 ሰዓት አካባቢ ከእንቅልፍ ተነሳችና የእውነት እኮ ነው የእውነት ከውሻ ጋር አወራች ሴትዮዋ በአካል ማለት ነው። በአካል ከውሻ ጋር አውርታ ውሻው ይጮሃል፣ ቆርቆሮ ያንኳካል፣ ይጮሃል፣ አንኳካል። ከዛ ልፈታው መጣው ብላ መጣች። ውሻው አልፈተችም። ከሱ ጋር ልክ እንደሰው አንተ ጃጊ ቡቺ ብላ አውርታ በቃ ከሱ እሱን ተቆጥታ ወደ ቤት ገባች። እኔ እንቅልፍ ይዞ ሄደ። በዛው ምን መጣች በህልም ከኔ ጋር ማይሆን ንግግር ማውራት ባለቤትሽ እንደዚህ ብሎሻል፣ የኔ ልጅ ታላቅ ልጅ እንዲህ ብሎሻል የንቺ ባለቤት ብላ በህልም ማውራት ጀመረችና ከመጋረጃ ውስጥ እንዲህ ወጣችና እኔ ለማያስ ሲመጣ እኔ ደግሞ በዚህ አጋጣሚ እንደው እኔ አንቺ ጋር ማውራት እፈልጋለሁ፣ የሚያወራው ነገር ስላለ ማውራት እፈልጋለሁ፣ ነይና ከኔ ጋር አውሪ አልኳት። ከዛ ቀስ ያለች ከፊቴ ጣቅላለ እርቃ ሄደች። ከዛ በኋላ እንደገና እንቅልፍ ወሰደና እንቅልፍ ምን ወስድ መንፈስ ይወስደኛል ወደ ገጠር ወሰደኝ። እኔ ወደ ገጠር ሲወስዱ ጅቡ ጠቅላላ እኔ አባረረ። ጠቅላላ እናንተ በህልም ጅብ ሲያባረሩ ድምጹን ሲጮህ አይወጣም፣ ደግሞ እግሩን ወደፊት ሲሮጥ አይሮጥም። እኔ ግን በዛ ጊዜ የሮጥኩ ነው በቃ በኃይል የሮጥኩ። ከፊት ጅብ ነው፣ ከኋላ ጅብ ነው፣ በቃ ዙሪያ ጠቅላላ ጫካ ነው። እኔ ብቻ የጮህኩ የሮጥኩ ነበርና ያ መንፈሱ ምንድነው ስጋ በአካል ቤቴ መጥቷል። 2013 በአካል ስጋ ቤቴ መጥቷል። እንደገና ደግሞ ይሄ ስጋ ጌታ ሆይ በማ መንፈስ ነው ጌታ? እኔ እቺ ሴት 4 አመት ሙሉ እኔ በሞት ልጆቼ በሞት የሚታጠቅ ሴት ይሄ ስጋ እኔ ቤት ያመጣችው ምክንያት አለ ጌታ ሆይ ተናገር ብዬ እውነት የዛ ቀን እንኳን ጸልዬ መጣሁ እዚህ ቤት። ከዛ የዚህ ቤት ያለው መንፈስ እውነት እግዚአብሔርን እንደገና አመስግኑልኝ። ከዛ መንፈስ ቅዱስ ያው እዚህ ቤት ምንም ነገር ተደብቀው ነገር ከእግዚአብሔር አይደበቅም። ከኔ በደበቅም ከማንም በደበቅ ያለ እሷ እኔ ልባከል ፈልጋ ልጆቼ ልባከል ፈልጋ አምጥታ የሰጠችው ያበለችው እውነት የሚገርማችሁ ነገር
እስከዚህ አራተኛ 2015 ድረስ እግዚአብሔር ሰው የመጣ ነበር በየአመቱ ማለት ነው። መንፈሱ ወደ ቤት የሚመጣው በትክክለኛ መልእክት ነው የሚመጣው። በ14ቱ ባዲባ እኔ ታምሜ በ2014 ይቅርታ አድርጉልኝና በዛሬ ምስክርነት ውስጥ ያለው ነገር ነው ትንሽ ሊመስከር ብዬ ነውና እግዚአብሔር የዚህ ቤት አምላክ ራሱ አለ። እኔ ሲጀመር አንተ ጌታ ወደዚህ ሰፈር ሲያመጣ ለኔ ነብስ ለማዳን ልጆቼ ነብስ ለማዳን እንዳመጣ እግዚአብሔር አምኜ ተቀበልኩና ኤልያስ እግዚአብሔር በዚህ ምድር ለኔ አምጥቶ ሰጥቶኛል። ያኔ ኤልዛቤል ኤልያስ ያንተን ያለች ነበር። እግዚአብሔር ኤልያስ የሴት ኤልያስ በዚህ ሰዓት እኔ ነኝ ለወንጌል አርባይኖች ደግሞ ይሄ መንፈስ ብዙ ሰዎች ገድሏል። ሚልኪያስ የሚባል አገልጋይ ያ ብሩክ ተስፋ ላይ ጥቁሩ የሞተው እኔ ቤት 2015 ገብቶ ስለጸለየ ነው ያ መንፈሱ በቀለላው እሱ ሞቷል። ለምን መንፈሱ ደካማ ጎን ከገባ ይገላል። እንደገና እኔ ቤት የገባ ሰው ጭንገፋ የሆነ ሰው ብዙ እርጉዝ ሞቱ ሰዎች ማውቃሉ። እኔ ቤት ከገቡ ይሞታል፣ ጭንገፋ ይጎርሳቸዋል። አወቃቸዋል። እኔና ልጆቼ በዛ ስፍር ማኖረ እውነት እግዚአብሔር ከኔ ጋር ወርዶ እንዳለ እኔም አይቻለሁ። ከዛ 2014 እግዚአብሔር ሰው ምን መጣ ቤቴ እኔ መስከረም 19 ላይ ለካ እነሱ የሚደፉት የሚረጩት ነገር አላቅም ያኔ ማለት ነው። ሰው በአመሳለ ስለተፈጠረ ሁሉ ሰው ብዬ ነው አምኜ የሚኖረው። ልጆች ቤት ውስጥ የሚበላው ምን ነገር እየባከሉ ከቤት ፎቶ ወስዶ የአባቱ ፎቶ ልጁ ፎቶ ልጆቹ ፎቶ የወሰዱ ከልጆቹ ፎቶ ቀርጾ የወሰዱ ነው። ግን የኔ ፎቶ አልወሰዱም ስለማይሰሩ ያውቃሉ። ለዛ የባለቤቴ ፎቶ ወሰዱ። ከኔ በረከቱ እንዳለ ሙሉም እስከ ዛሬ ዜሮ ቢሆንም በህይወት አለን። ግን 2014 መስከረም 19 ያው ገብርኤል ተብሎ የሚሳዋው ነገር አለና እርግጬ ከቤት ወጥቼ ገበያ አልኩ። ሲመጣ ታምሜ ወደ ቤት ገባሁ። ከዛ ታምሜ ወደ ቤት ገብቼ ሶስተኛ ቀን ደግሞ ምንድነው በ21 ነበር። በ21 ቀን ሰውየው ምን ያመጣል እንግዲህ አስቡ። በ13ቱ የጅብ ስጋ አመጡ በላን። ሲበላ ደግሞ በባዶ በላው መሰለኝ የዩ ዘይት አለ ጨምሬ በላው እንጂ እኮ እኔ በባዶ ቢሆን ቢበላ ኑሮ የለውም ከነ ልጆቹ ተቀብሬያለሁ እውነት። ከዛ እዩ ዘይት ቤት ውስጥ የነበረው ተሾሜ ባለቤቴ ተሾሜ ነው። ይሄ ስጋ እውነት የሰው ስጋ ቢሆንም በመልክ በቆዳ ከተነሳ ስጋው ስጋ ነው። ስጋ ምን እንደመሰላችሁ እግዚአብሔር ምስክሬ የጅብ ስጋ ብዬ እኔ እንደው እውነቴ ነው እግዚአብሔር መንፈስ ውይ ኢየሱስ እውነት ነው። እኔ ኢየሱስ አላፈረም እውነት ጅብ ስጋ በላው ስል እኔ ከዛች ቀን ምራቅ አፈነ ምራቅ የሞላ ጌታ እግዚአብሔር አንተ ካየክ እንደው እኔ እንኳን በላው በእምነቴ በባብላቴ እንደው ተጠቀምኩ። ያ ስጋ እሷ ተጠርጥረ ብጥል ኑሮ ሊሞት ነበር። ምክንያቱ ተጠራጥሪ ያለው እምነቴ አይሰራማ። በዛ እዩ ዘይት ገለበጥነ ስጋው ድብን አርገን በላ። አሃ እግዚአብሔር ስጋ ደግሞ ባለቤቴ ቅርጫ አርዶ ከቤት አምጥቷል። ባለቤቴ ቅርጫ አርዶ ቤት ያመጣው ስጋ ያለ አምጥታ ኪስ ላይ እጅ ከታ እንደዚህ ለልጆች ጠብሰ ስጭ ብላ ሰጣች። ከዛ ይሄማ የሆነ ነገር አለ ግን ዛሬ እቺ ስጋ በላለው የሚሆነው ነገር አያለው ብዬ ዘይት ጨምሬ በላ። ከዛ ያው እስከ ዛሬ አለው እሱ አራተኛ አመት ልጅ ያለው። ከዛ 14ቱ ላይ ደግሞ ምን ያመጡ ምሪንዳ ላይ ማርተ ጨምሮ አመጡ። ታምሜ በ19 የረግጬ የደፋው በቃ ሴትዮዋ ሞታለች ይሄ ከአልጋ አትነሳም ብሎ ሰውየው ስለታኝ ነው መቶ ኢማምሽ ምንድነው ምን ብሎ አልጠየቀኝም። ጉንፋን ያዘሽ ምን ራስ መጣ አላለ ምሪንዳ በምን የሚያመጣ ጥሩ ጥብስ ሰርቶ በጥብስ ይዞ መጣ። እኔ ደግሞ አርባ ነበር ከልጆቼ ጋር እንደገና በላው። እግዚአብሔር ምስክር ደብን ያርገ ከልጆቼ ጋር በላው። ከዛ ማርዙ መቼ ነው የሚወጣው 2014 ደግሞ እግዚአብሔር ታምረኛ አምላክ አይደለም። በዛው አልጋ እርግዝና ይዤ ተነሳው እኔ ታምሜ ታይልቼ ማለት ነው። ጌታ ምስክር ይሄው ትንሽ ልጅ ባለፈ አንተ የጸለኩ የዳነው ልጅ የለም እሱ በእነሱ ታምራት እኮ ነው የተወለደው። ግን ባለ መስቀል አለ እዚህ ጋር ነው ያለው። መስቀሉ ከፈለጋችሁ አሳያለሁ። ምልክት ያለው ልጅ እግዚአብሔር ስራቸው ለማባላሽ ኤልዛቤል ስራ ለማባላሽ እኔ ቤት እዩ መጣ። ልጅት ያደረገው ነው እግዚአብሔር ነው እንጂ እንዴት እግዚአብሔር ሴትዮ ስራ ይታያል። እዚህ ጋር መስቀል ይታያል። የት ነው ያለው ልጅ? ልጅ እዛት በአምላክ እውነቴ ነው። ትንሹ ነው በአምላክ ማን ያመጣ የሰውስት ያመጣ ልጅ ነው። አስተናጋጁ አይታለች። ታምራት ነው አለ እዚህ አለ ጻፍ ጥሪያ ታምራት ነው እሱ አገልጋዩ አይታለች። እስቲ በግድም ይዘሽ ነይ መስቀል አለ መስቀል እናየዋለን። እግዚአብሔር ምስክሬ ትንሽ እሺ ከፍ አድርጊ ይዘሽ ያዥ ከፍ አድርጊ
አደም እግዚአብሔር ሰው አገልጋዩ ማሳይቻ ኦኬ እውነት ነው እውነት እግዚአብሔር ሰው ቀረብ ሲትሉ ይታያቸዋል ጥቁር ተፈጥሮ መስቀል ሰይቱ ራሱ መታይታል መስቀል አለ መስቀል ጌታ ምስክሬ አሃ የሚገርም ነው እኮ ከዛ አውሪ አረ እግዚአብሔር ሰው ታምር ነው ከእውነት መስክሪ እውነት ከዛ 2014 እኔ ማርፔ ጉድ ነው እናንተ በኔ ህይወት ውስጥ የፈጸመ ነገር እኔ ይሄ ማቸ ልመስከረ ለወንዶቹ ምስክር እንደሆኑ ዘንድ ሴት የሚቆጡ ወንዶች አሉ እንደዚህ አይነት በድንጋይተኛ ሲመጣ ወንዶች ሴቶቹ ልክ የሆነ ማያቁ ነገር አድርጎ ነው የሚቆጥሩ እግዚአብሔር ታምር ባይና ይወጥይስ መስራት ይችላል ምክንያቱም እና የሱ እርሻ አይደለና ዘርፍረ በኔል እግዚአብሔር ሊፈጠር ይሄ ልጅ አሁን ነብይ ነው አንተ ያኔ ቃል ያወጣውና 2014 ማርፔ 5 አመት ይጀለ ያለ ይሄ ልጅ ወደ ላይ ቀራ ታምር እግዚአብሔር ታምር አዩ እስቲ ከዛ ባለቤቴ ምን አለ አንቺ ገጠር ነሽ አለ ሃሃ እኔ እንደ ገጠር ሆኜ ማርፔ 5 አመት ገጠር ነሽ ልጁ ስለሆነ ስለቀራ ኦኬ ስለረገዝኩ ነው ሶስተኛ ልጅ ያ ሁለት ልጅ ስላለ ማርፔ ምናምን አትጠቀምም ብሎ እኮ ነው እሱ ምለው እኔ ማርፔ 5 አመት እጄና እግሬ ላይ ላስገባ እንደ እግዚአብሔር ሰው እውነት በዚህ አጋጣሚ ሴቶች እውነት እንድንገት ነው የሚፈጠር ነገር ካለ ወንዶች ሴቶች እንዳትቆጡ እውነት ነው የምላችሁ እኔ ያኔ ባለቤቴ ምን አለ አንቺ ገጠር ሲል አንተ አታውቅም እቺ ነገር አንተ ማታውቀው ምስጢር አለ እግዚአብሔር በኔ መስራት የፈለገው ነገር ስላለች ነው እኔ ምንም ያንተ ተቃዋሚ አልሰማም ብዬ ይሄ ልጅ 2014 ያ መርዙ ከጠጣው በኋላ ነው ማርዙ ብንዳ አመጣ ሰውዬው ጥብስ ያመጣ ከልጆቼ ጋር ታይንቻለሁ በታመምኩ አልጋ በለው በቃ ለበሽታ እንኳን ፈውስ ያገኝ ነው በቃ ተፈውሼ ተነሳ ከዛ እግዚአብሔር ሰው ማርዝ መቼ እንደቦታ ንገሪ 2014 ደግሞ ጌታ አንተ እዚህ ያመጣና ልጄ ለወልድ አካባቢ ሆዲ ውስጥ አይንቀሳቀስም ሞቷል አካ ዘይቱ አፌ ላይ ሲጨመር ያኔ ገና መግቢያው ላይ እሱ እርግዝና ሳይቀራ የበላ ማርዝ ከውስጥ ወጣ ማውለድን ታምራት ነው ማደጉን ታምራት ነው እንደገና ደግሞ በ15ቱ እንደገና ምን መጣ ቤት ምንድነው ይሄ በልጄ በዚህ ታላቅ 7 አመት ልጅ አለ በአካል እንደ ምግቡ እንደገና በአካል የሚመጣው ነገር አለ ሚላኩት ማለት ነው ከዛ ልብስ ለዚህ ልጅ ከተሰጠው እነሱ በትልጅ ተወልዶ ስለሞተ ልጁ እኔ አላለብስም ለዛ ምን ይላሉ በዳላቁ በ7 አመት ልጅ ጃኬት እጁን ቆርጣ እጂ እንደዚህ አጎድላ በሙላጭ ቆርጣ በ7 አመት ላይ ልጁ ላይ አልብሳ ወደ ቤት ላከች ጣሪ 11 2015 ማለት ነው ጣሪ 11 ቤት 10 ሰዓት አካባቢ ልብሱ ልጁ ይዞ ሲመጣ እማ እኔን ታይነቼ ነበር ህፃኑ ጋር ያኔ ገና 5 ወር ነው ከዛ እማ ልብስ አዲስ ልብሱ አመጣዋልና ልብሱ ቤት ገባ ዘንዶ ቀጥ ብላ ቤት ገባ ቤት በዘንዶ ሞት መንፈስ ላከች ከዛ መንፈሱ ምን አደርጋል ልክ 10 ሰዓት ሲል ልጁ መጥቶ መንፈሱ ኢባቡ ነደበ የሆነ መካከለኛ ጥቁር ኢባብ መጥቶ ልጁ ነደበ ጥቁር ኢባብ ከዛ በኢየሱስም አልኩና ከልጅ ያራግፈ ከዛ ልጁ ለከቀድም ያመጣው ጆኬት በየት ጠቅሊላ ኢባብ ሆነ ዘንዶ ጥቁር ዘንዶ ሆነና ከመሽቱ 1 ሰዓት አካባቢ ይሄ ልጅ በእጄ ሞተ በቃ ትክክለኛ ሞት ጌታ ምስክር በአካል ሞት እግሩ ነብሱ ከእግሩ ወጥቶ እዚህ ጋር ደርሷል ነብሱ በቃ ጎሮሮ ጋር ሲደርስ በኢየሱስም አትበላ አልኩና ልጄ ልቤ እንደዚህ ያስኩ ልጄ በዛ ቀን ተረፈ እንደገና እግዚአብሔር ባንተ ብዙ ታምር ያደረገ ከወራምቱ ለኢየሱስ አመስግኑልኝ በጣም የሚገርም ነገር ነው እባካችሁ አታሳንሱ ለኢየሱስ ይገርማል